ሰላምና ጸጋ ይብዛላችሁ ቅዱሳኖች በኢትዮጵያ ውስጥ ያላችሁ በኢትዮጵያ ውጭ ሀገር ያላችሁ ዛሬ ሰኞ ጥር 25 አስደናቂና አስገራሚ የሆነ መልእክት ይዤ መጥቻለሁ። ያ ድምጽ ከእግዚአብሔር ዘንድ የሰማው ድምጽ ነው። ድምጹ ምንድነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ወዴት መጣ? ወደ አብርሃም እንደ ቃል እግዚአብሔር እንደ ራእይ መጣና ዘፍጥረት 17 ላይ እንዲህ የሚል ቃል አለ። አብርሃም 99 ዓመት ሰው ቢሆን ጊዜ እግዚአብሔር ለአብርሃም ተገለጠና እኔ ኤልሻዳይ ነኝ፣ በፊትህ ተመላለሳለሁ። በጣም አስደናቂና አስገራሚ የሆነ ድምጽ ነው። በፊትህ ተመላለስ ፍጹም ሁን አለ። ቃል ኪዳን በእኔና ባንተ መካከል አደርጋለሁ፣ እጅግም አበዛሃለሁ። አሜን። በጣም አስደናቂ የሆነ ድምጽ ነው። ቃል ኪዳን በእኔና ባንተ መካከል ምን አደርጋለሁ? እንደ ሕዝብ እንዲሆን እንደ ኪዳን እንዲሆን አደርጋለሁ አለ። ቁጥሩ 2 ላይ ቃል ኪዳን በእኔና ባንተ መካከል አደርጋለሁ እጅግም አበዛለሁ አለ። ልበል ዛሬ በኢየሱስ ክርስቶስም ነገርሽ ይበዛል። በኢየሱስ ክርስቶስም ያንተ ጉዳይ ይበዛል። በኢየሱስ ክርስቶስም የናንተ ጉዳይ ይበዛል። እንደዚህ ያላችሁ የኔ ነገር ይበዛል ያላችሁ አንድ ሰው የሆናችሁ ዛሬ ስሙ። እግዚአብሔር ወደ አንድ የሆነ አብርሃም ጋር መጣና እኔ ሕዝብ አደርጋለሁ አለ። ትበዛለህ አለ። ከዛ ቁጥር 4 ላይ ለብዙ አሕዛብ አባት ትሆናለህ አለ። ከዛሬ ጀምሮ ከእንግዲህ ስሚ አብርሃም ተብሎ አይጠራም። ስሚ ነገር ግን አብርሃም ይሆናል አለ። ያው አያችሁ መለኮታዊ የሆነ ድምጽ ነውና በኢየሱስ ክርስቶስም ዛሬ ኪዳናችሁ መታደስ ሆኗል። በኢየሱስ ክርስቶስም ራእያችሁ ዛሬ መታደስ ሆኗል። ያው ነገርሽ ተበላሸ፣ ነገርሽ ወደቀ የሚል የተይነው ከሩቅና ከቅርብ የተላከ የጠላት አዋጅ ትወድቃለህ የሚል አዋጅ፣ ትሞታለህ የሚል አዋጅ ዛሬ ሊበላችሁ በኢየሱስ ክርስቶስም አዋጁ በአዋጅ ተገለበጠ። የሞት አዋጅ ተገለበጠ። የክሳራ አዋጅ ተገለበጠ። አይሳካም አይሆንም የሚል ነገርሽ አይበዛም የሚል አዋጁ ተገለበጠ። በኢየሱስ ክርስቶስም ተገለበጠ። ትበዛለህ፣ ትበዛላችሁ ሆነ። በኢየሱስ ክርስቶስም ተፈጸመ።